የእስክንድርያ አገር ሊቀ ጳጳስ ቅዱስ አትናቴዎስ የተናገረው የቁርባን ምስጋና ጸሎቱና በረከቱ በሊቀ ጳጳሳችን በአባ ማትያስ በብፁዕ ጳጳስ በአባ ሕርያቆስ በአገራችን በኢትዮጵያ በሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ። እግዚአብሔር ከሁላችሁ ጋር ይሁን ከመንፈስ ጋር። አምላካችንን አመስግኑ፣ እውነት ነው ይገባል። ልቦናችሁን ከፍ ከፍ አድርጉ። በአምላካችን በእግዚአብሔር ዘንድ አለን። ቅዳሴያችን፣ ጸሎታችን፣ ዝማሪያችን፣ መሥዋዕታችን አምላከ ቅዱሳን ይቀበለን። አቡነ ዘበሰማያት ዛሬ በዚች ቀን በዚችም ቤተ ክርስቲያን ውስጥ የተሰበሰባችሁ ምእመናን ክብርት የምትሆን የክርስቲያንን ሰንበት ቅዳሴ ስሙ። ሰማያትን አዳኝባችኋለሁ፣ ምድርንም አዳኝባችኋለሁ። ያለመታወክ በፍርሃትና በመንቀጥቀጥ ትቆሙ ዘንድ እንደ ቃየል በቀለኛ ሆኖ ከወንድሙ ጋር ማንም ከዚህ በማታ ይኑር። ሙሴን እንደ ተጣሉት እንደ ዳታንና እንደ አቤሮን ከባልንጀራው ጋር ማንም በመጣላት ከዚህ አይኑር። ሔዋንን እንዳሳታት እንደ ቀማት እባብ ከወንድሙ ጋር በሽንገላ በመሸነጋገል ማንም ከዚህ አይኑር። ካህናቶይ ብሩሃን የእግዚአብሔር ዓይኖች እናንተ ናችሁ። እርስ በርሳችሁ አንዱ ከአንዱ ጋር ተመለካከቱ። ከወገናችሁ ውስጥ በፈሊጥ መርምሩ። በመጸለይ ከእናንተ ጋር እንዳይቆምና እንዳይተባበር ሴሰኛም ቢሆን ነፍሰ ገዳይም ቢሆን ጣዖት የሚያመልክም ቢሆን ሌባም ቢሆን ሐሰተኛም ቢሆን እኒሁም ከመንግሥተ ሰማይ በአፋ የሚፈረድባቸው 5 ውሾች ናቸው። ኀጢአተኛውን እንደ ወንድማችሁ ገስጹት። ለሞት የሚያበቃ በደል የሚኖርበት በግልጽ ዝለፉት። የበደለውን ምከሩት። ያችን መንገድ ይተው ዘንድ ይቅር ይልለት ወደ እግዚአብሔርም ይመለስ ዘንድ የቤተ ክርስቲያን መብራት አገልጋዮች የምትሆኑ ዲያቆናት ሆይ ተኩላ ከበግ ጋራ፣ ጭላት ከጭልፊት ጋራ፣ ከርብ ጋራ፣ ክርዳድ ከስንዴ ጋራ እንዳይኖር ከውስጧ ንቀሉ። እናንተስ የውስጡን ያይደለ የአፋውን መርምሩ፣ የውስጡን ግን እግዚአብሔር ያውቃል። በእርሱ መብራትም ይመረምራል። እግዚአብሔርን በመፍራት የተቀመጣችሁ ተነሱ። በአፋ የተተከሉ ጆሮዎች አይደሉ የውስጣዊ ልብ ጆሮዎች ይከፈቱ። በአፋ የሚያበሩ ዓይኖች አይደሉ የውስጣዊ ልብ ዓይኖች ይገለጡ። ሐሳባችን አንድ ጊዜ ወደ ላይ እንደሚወጣ አንድ ጊዜ ወደ ታች እንደሚወርድ እንደ ባሕር አዟሪ አይሁን። ከምድር እስከ ሰማይ እንደሚደርስ እንደ እሳት ምሰሶ ይሁን እንጂ ሥራው ጽፉቅ እንደሆነ እንደ ወርቅ መጋረጃ ሕሊናችን እርሱን በመፍራት የተዘጋጀ ይሁን። እጃችንን ወደ እርሱ እናንሳ፣ እንደ እሳት ሰይፍ ወደ ቀኝና ወደ ግራ እንዘርጋ። ይህም እንደ ተነገረ ሰይጣንን የሚያስፈራው ነው። እግራችን ሁልጊዜ በማልትም በሌሊትም እንደማይናወጥ እንደ ብረት ችንካር በቤተ እግዚአብሔር የተተከለ ይሁን። ሁልጊዜ እንዲህ ባለ አኗኗር እንኑር። እግዚአብሔር ሲያይ እግዚአብሔርን በመፍራት ወደ ምስራቅ ተመልከቱ። ሰው ግን ክቡር ሲሆን አላወቀም። ልብ እንደሌለው እንደ እንስሳም ሆነ መሰላቸው። ሰውስ ንጉሥ ሲሆን አላወቀም። በፈቃዱ ራሱን አዋረደ። ባሪያም ሆነ ጌቶች ያልሆኑትንም ገዙት። ሰውስ ባለጸጋ ሲሆን አላወቀም። በፈቃዱ ራሱን ነዳይ ያደረገ፣ ሆዱን አስራበ፣ ነፍሱንም አስጠማ። አቤቱ አንተ ግን ለሰው ያደረግህለት ቸርነት ምን ያህል ነው! ሊያደንቅበት ሰማይን እንደ ድንኳን ዘረጋ፣ ምድርንም ለእግሩ መመላለሻ ያሰፋህ። ዝናብንም ለምግቡ ከከርሰ ደመና ታወርዳለህ። በመዓልትም ደስ ይለው ዘንድ ፀሐይን አበራህ። የሌሊት ጨለማም እንዳይሸፍነው ጨረቃን አሳመረለት። የጣቶችንም ሥራ ያውቅ ዘንድ የከዋክብትን ብርሃን አበራለት። ዕለታትንና ዓመታትን ዘመናትንና ወራትን ሰጠው ይገዛል ዘንድ። ልቡ ለደረቀች ለሰው ወዮለት። ሞትንና ሕይወትን አሳየው። ሕይወትን ንቆ ሞትን ወደደ። እስከ ጊዜው ለጻድቃንና ለኃጥአን እንደተሠራ ለአንዲት ጊዜ ለሰዓት እንደሚሆን እንቅልፍ የሥጋ ሞት አይደለም። ቁጥር ፍጻሜ የሌለው ለዓለም ለዘላለም የሚሆን ሞት ነው እንጂ። ሰውስ የብርሃን ልብስ የለበሰ ሲሆን ሰውነቱን አራቆተ፣ የዳባ ልብስ ለበሰ። ሰውስ ከእግዚአብሔር በታች ገዥ ሲሆን ካልታዘዘለት ሰርቆ በላ። አዳም ሆይ የሞት ፍርድን ያመጣህብን ምን አደረግን? አዳም ሆይ ደስታ ባለበት በገነት በእግዚአብሔር ማደሪያ ደስ ይለን ዘንድ ያልተውከን ምን አደረግንህ?
ሔዋን ሆይ ምን አደረግንሽ? እነሆ በኃጢአት ብዛት ሥጋችን ጠቆረ፣ በሰማያን አምሳል በኖር ነበር። ሔዋን ሆይ ምን አደረግንሽ? እነሆ ልጆችሽ በጭንቅና በሕማም በወለዱ ጊዜ ያለቅሳሉ። አንቺ ያችን በገነት ያለችውን እንጨት እንዳደማሻት ይደማሉ። አዳምና ሔዋን ሆይ እናንተን እንነቅፍ ዘንድ የሚቻል አይደለም እኮ አንደበትን እንደተናገሩበት ሊሰድቡበትና ሊነቅፉት እንዳይቻል፣ እንደዚህም እናንተኛ ናችሁ እኛም እናንተ ነን። አዳምና ሔዋን ሆይ እናንተስ ይቅር ባይ በሆነ በጌታ ተግሣጽ ንስሐ ገብታችኋል። አዳምና ሔዋን ሆይ እናንተስ በእውነት ድናችኋል። በተቤዣችሁ በጌታ ደም ያለመከልከል ወደ ቀደመ ርስታችሁ ገብታችኋል። በተቤዣችሁ በጌታ የማያምኑ አላውያን ሁሉ ልጆቻችሁ አይደሉም፣ አርአያችሁ ምሳሌያችሁ ናቸው እንጂ በአንድ ልጃችሁ ያመነ እኛ ግን በእውነት ከወገባችሁ የወጣን አርአያችሁ ምሳሌያችሁ ነን። እነሆ እኛን ልጆቻችሁን ኃጢአት እንደ እሳት በላችን፣ ፍትወትም አቃጠለችን። የነፍስ ፍትወት አይደለም የሥጋ ፍትወት ነው እንጂ ይህም ነፍስን የሚያጠፋት ነው። እንግዲህስ የደስታ ገነት ሆይ ሰላም ላንቺን እንበል። በመጨከን ነው እንጂ ወደ አንቺን ገባ ዘንድ የማይቻለን የአባታችን የአዳም የደም ገነት ሆይ ሰላም ላንቺውን በአንቺ ዘንድ ደስ ሊለን የማይቻል በዚህ ሥጋችንን ካላደከምን በቀር። የገነት ምድር ሆይ ሰላም ላንቺውን በአንቺ ዘንድ ልንመላለስ የማይቻል እግሮቻችን በከንቱ ከማመላለስ ካልከለከልን በቀር። ዳግመኛም በሳት ሰይፍ ገነትን የምትጠብቅ ሱራፌ ሆይ የሕይወት ማደሪያ ገብተን እናያዝ ዘንድ ተወን እንበል። በውስጧም የምንኖር አይደለም። ሱራፌ ሆይ የሕይወት ማደሪያ ገነትን ገብተን እናያዝ ዘንድ ተወን፣ በዛ የምንሸሸግ አይደለም። ሱራፌ ሆይ ወደ ገነት ገብተን ሽቷን እናሸት ዘንድ ተወን፣ መዓዛዋን በልቦናችን ይጨመር ዘንድ። ሱራፌ ሆይ ወደ ቀደመ አባታችን ርስ እንገባ ዘንድ ተወን፣ በእንጨቶቿ ደስ ይለን ዘንድ እንደ ቀድሞ ከፍሬዋ በእጃችን የምንቆርጥ አይደለም። ሱራፌ ሆይ ገነትን የሚያጠጧት የብርሃንን ወንዞች ግዮንንና ኤፌሶን ጤግሮስንና ኤፍራጥስን ገብተን እናያቸው ዘንድ ተወን። ከምሥራቅ ወጥቶ ወደ ምዕራብ የሚሄድ አለ፣ ከዚያ ያለውን ያጠጣ ዘንድ። ከምዕራብ ወጥቶ ወደ ምስራቅ የሚሄድ አለ፣ በዚያ ያለውን ያጠጣ ዘንድ። ከደቡብ ነቅቶ ወደ ሰሜን የሚጨመር አለ፣ በዚያ ያለውን ያጠጣ ዘንድ። ከሰሜን መንጭቶ ወደ ደቡብ የሚሄድ አለ፣ በዛ ያለውን ያጠጣ ዘንድ። የባሕር መመላለሻ ድንቅ ነው እንደተባለ እንዲሁም ያለ ድምፅ ያፍላል መመላለሻቸው ድንቅ ነው። ምን እንላለን? ምንስ እንበል? ነፍስ እንደሌለው እንደ መሰንቆን እንጫወታለን። እንጫወት የእግዚአብሔርን ጸጋ የተቀባን በእውነት ክርስቲያን የክርስቶስ ወገኖች መሲያውያን፣ እኛ ግን እንትጋ እንቸኩልም፣ እንንቃ፣ ከክብር ወደ ክብር እንገባም ዘንድ እንቅረብ። አስቀድሞ ሥጋችንን እናስገዛው፣ ሁልጊዜ ሐሳባችንን ከመባከን እንሰብስብ። አምላካችን እግዚአብሔር ወዶ ልመናችንን ሊቀበልልን ዘንድ እናስተውል። ገድል ጎጻጎዝ ቀና ያይደለ ጠማማ የሆነ አገር ከዚህ ያለን አይደለም። ነቢያትና ሐዋርያት አስቀድሞ የደረሱበት በልልና ያለ ነው እንጂ ለእኛ ከዚህ በአሸዋ የተሠራ ንፋሳት የሚያነፍሱበት ፈሳሾች የሚገፉት ቤት ያለን አይደለም። በላይ ያለች ነፃ የምታወጣ ኢየሩሳሌም ናት እንጂ። አስቀድመው የጳጳሳት አለቆችና ጳጳሳት፣ የኤጲስቆጶሳት ቀሳውስትና ዲያቆናት አስቀድመው የደረሱበት እኒህ እንደኛ ሥጋን የለበሱ ሲሆኑ በአኗኗራቸው መላእክትን መሰሉ። ሰውነታቸውን አነጹ፣ ልብሳቸውንም ነጭ አደረጉ። የሥጋቸውንም አዳራሽነት አላሳደፉም። ስማቸውም በበጉ ደም በሕይወት መጽሐፍ ውስጥ ተጻፈ። እንደ ርሳቸው በሥጋ ተወለድን። እኛም 3 ልደቶች አሉን። አንዲቱ ክርስቶስን የምትመስለን ቅድስት ጥምቀት ናት። አንዱም በደልና ኃጢአትን የሚያሰስር የክርስቶስ ሥጋና ደሙ ነው። አንዱም ንጹሕ አድርጎ ወደ እግዚአብሔር የሚያቀርብ ከሰውነት ውስጥ በዮርዳኖስ አምሳል የሚወጣ በንስሐ ያለ እንባ ነው። እኛ ሁላችንም ንጹሐን የሆን ሥጋችንን በንጹሕ ውሃ እንጠብ። በሥጋና ቃል እግዚአብሔርን እንደሚያመሰግኑት መላእክት እንሁን። በየማይረጋቸውና በየማኅበራቸው
በየሰራዊቶቻቸው በየሥርዓታቸው በየስማቸው በየቁጥራቸውም የሚጋርዱ አሉ። የሚከቡም አሉ፣ የሚያጥኑ አሉ፣ የሚዘምሩም አሉ፣ በልብ የሚያመሰግኑ አሉ፣ በቃል የሚያመሰግኑ አሉ። ክንፎቻቸው 6 የሆኑት እንዲህ ይላሉ፣ ቅዱስ 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 ፍጹም አሸናፊ እግዚአብሔር። እኛም ከእነርሱ ጋር በአንድነት ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ ነው እንበል። ተሰጠውን መልሱ። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ ነው። የባላትን በክሩ ኑ ከፍ ከፍ እናድርጋት፣ ኑ እናመስግናት፣ ኑ እናክብራት፣ ኑ በዓል እናድርግላት። ይህችውም ቅድስት ሰንበተ ክርስቲያን ናት። ይህች ቀን እግዚአብሔር ሥራ የሠራባት ናት እንበል። በእርሷም ደስ ይበለን ሐሴትም እናድርግ። እንደ ነቢዩ እንደ አሳፍ በረዳን በእግዚአብሔር ደስ ይበላችሁ እያልን ዘምር። ከመገዛት ነፃነትን ከጨለማም ብርሃንን በሰጠን በእግዚአብሔር እውነት ደስ ይበለን። ለያዕቆብ አምላክ እልል በሉ፣ ለክቡራን ነቢያት አምላክ ለንጹሐን ሐዋርያት ጌታ በእውነት እልል እንበል። በገናን ያዙ ከበሮንም ስጡ። ወንጌልን በእውነት እንያዝ፣ በውስጡ ትሕትናና ፍቅር ያለበትን። ሁለተኛ ሕገ ኦሪትን ግን እንተው። በውስጡ ስለ ነፍስ የነፍስ ቤዛ የሚሆን የሞት ፍርድ ያለበትን በእውነት በገናና ከመሰንቆ ጋር የተስማማ ነው። የወንጌልም ትእዛዝ ከመሰራቱ ጋር ያማረ ነው። መሰንቆ ሰማዕታት የለበሷት ሃይማኖት ናት። በመባቻ ቀን ነጋሪት ምቱ። በነቢዩ በዳዊት መዝሙር በታወቀች በባላችን ቀን በእውነት ሃሌሉያ እንበል። እግዚአብሔር ሥራውን ይሠራ ዘንድ የጀመረባት በእውነት የታወቀች ናት። ወዮ ይህች ዕለት ቀዳሚት ናት፣ ዳህራዊት አይደለችም። ለዘላለሙ የምትገዛ ዳህራዊት ናት። ወዮ ይህች ዕለት ለአብርሃም ተገለጸች፣ እርሱንም አሰመኘች፣ ትንቢትም አናገረች፣ እርሱንም ደስ አሰኘች። ወዮ ይህች ዕለት ለሙሴ በደብረ ሲና ተገለጸች፣ ከእስራኤል ግን ተሰወረች። ወዮ ይህች ዕለት ለነቢያት ታወቀች፣ ከአይሁድ ወገንም ተሰወረች። በእኛ ዘንድ ድንግል ፈጽሞ ተገለጸች። እንደ ፀሐይም ትመሰላለች፣ በየሳምንቱ ትሰለጥናለች፣ በየሳምንቱም ትነግሳለች፣ በየሳምንቱ ትቆጠራለች። ወዮ ይህች ዕለት አብ የቀደሳት ወልድ የባረካት መንፈስ ቅዱስ ከፍ ከፍ ያደረጋት ናት። በእርሷ ደስ ይበለን፣ በእርሷም ሐሴት እናድርግ። ትከብሩባት ዘንድ አክብሯት። ዘመን ወር ለመባል በእርሷ የታወቃችሁ ሌሎች ዕለታት ሆይ የባላትን በኩር ኑ አመስግኗት። ይህችውም የከበረ ሰንበተ ክርስቲያን ናት። ወዮ ይህች ዕለት ያረጀቿ ያለፈችባት አዲሲቱ የጸነችባት ናት። ወዮ ይህች ዕለት እስረኞች ነፍሳትን የተፈቱባት ባሮች ነፃ የወጡባት ናት። ወዮ ይህች ዕለት የፈረሰ የታነጸባት ሰይጣንም የጠፋባት ናት። ዳግመኛም ይህች ዕለት በምትሰለጥንባት ጊዜ አዲስ ሥራ አዲስ ነገርም ይሆናል። ያን ጊዜ የፀሐይና የጨረቃ የከዋክብት ብርሃን ወይም ጸዳል፣ ክረምት ወይም በጋ የለም። በውስጧ በነፍስ ሕያው ሆኖ የሚንቀሳቀስ ፍጥረት ሳይኖርባት ምድር 7 ቀን ታርፋለች። እንደ ረቂቅ ፉጭት ያለ ቃል ይላካል። በዚያም ቀን የሰማያት ጽን ይወገዳል፣ የምድርም ግዘፉ ይነዋወጻል። ያን ጊዜ መቃብራት ይከፈታሉ። ዓለም ከተፈጠረ ጀምሮ የፈረሱ ሙታን ፈጥነው እንደ ዓይነ ቅጽበት ይነሳሉ። አብ መንግሥቱንና ፍርዱን ለልጁ ይሰጣል። ያን ጊዜ አዲስ የመብረቅ ኃይል ይታያል። ግሩም የሚሆን የነጎድጓድን ቃል ይሰማል። ከመጀመሪያ ከጥንት ጀምሮ ጆሮ ያልሰማው ዓይን ያላየው የእሳት ክንፎች ያሏቸው ግሩማን መላእክት በፊቱ ይቆማሉ። ስም የሌላቸው ገሌና ገሌ የማይሏቸው በአብ መጋረጃ ፊት የሚኖሩ ባለሟኖች መላእክት ናቸው። የኒህም ክንፍ ከክንፍ ጋር ይሳበቃል። ይሰማሉ፣ ያንጎደጉዳሉ፣ ሰይፋቸውንም ይመዛሉ፣ የጽናታቸውንም ኃይል ያሳዩ ዘንድ ይበራሉ። ያን ጊዜ እሳተ ባሕር እስከ መሠረቷ ትገለጣለች።
በበታቿ ያለ የውርጭን ጉድጓድም የእሳት ወንዝም ይፈሳል። ሁሉ ተጠብቆለት ያለውን ያይ ዘንድ ያን ጊዜ መጻሕፍት ይገለጣሉ፣ ሥራም ይገለጣል። አንደበትም ዝም ይላል፣ የተከፈተ አፍም ድዳ ይሆናል። ፍጥረቱም ሁሉ በመፍራት በመንቀጥቀጥ በታላቅ ጸጥታም ይቆማሉ። ምድር ሁላ ከእግር መሄጃ ልክ በቀር አትበቃም። ሁሉም እንደ ጽፍቀተ ሮማን ይጨናነቃል። ያን ጊዜ ጥቁርና ቀይ አጭርና ረጅም የለም፣ አንድ አካል አንድ መልክ ነው እንጂ። ያን ጊዜ የነፍስ ቤዛ የለም። ወንድ በሚስቱ መለወጥም ቢሆን አባት በልጁ እናትም በልጇ አንዱ የሥራውን ፍዳ ይቀበላል እንጂ ባለጸጋውን ስለ ባለጸግነቱ አያፍረውም፣ እንደ ተገመገመለት ነው እንጂ። ለድሃውም ስለ ድህነቱ አይራራለትም፣ እርሱን ደስ ካላሰኘው። ያን ጊዜ ጻድቃን ደስ ይላቸዋል፣ በሕይወታቸው አልቅሰዋልና። ኃጥአንም ያለቅሳሉ፣ ሳቅንና ሰላቅን ስለወደዱ የፍርድና የፍዳ ቀን ደርሶባቸዋልና። ያን ጊዜ ባለጸጎች ይደያሉ፣ ተድላ ደስታቸውን በዓመት ጨርሰዋልና። ነዳያን ባለጸጎች ይሆናሉ፣ ንዴታቸውን በምስጋና ተቀብለዋልና። ያን ጊዜ ተርበው የነበሩ ይጸግባሉ፣ በሕይወታቸው ተቸግረው ነበሩና። ያን ጊዜ ባለጸጎች ይደያሉ፣ ተድላ ደስታቸውን በዓመት ጨርሰዋልና። ነዳያንም ባለጸጎች ይሆናሉ፣ ንዴታቸውን በምስጋና ተቀብለዋልና። ያን ጊዜ ተናጋሪዎች የነበሩ ዝም ይላሉ፣ ከንቱንና ብላሽ ነገርን ተናግረዋልና። ትዕግሥተኞች የነበሩ ይናገራሉ፣ አንደበታቸውን ወደ ሐሜት ይሮጡ ዘንድ አልተውትምና ባልንጀራቸውን ፈጽሞ አላሳዘኑምና። ያን ጊዜ ጽኑዓን የነበሩ ይደክማሉ፣ ሥጋቸውን በዝሙት አድክመዋልና። ደክመው የነበሩ ይጸናሉ፣ ኃይላቸውን በሰጊድ በማልትና በሌሊትም በመትጋት አድክመዋልና። ያን ጊዜ ኃያላን ልምሾ ይሆናሉ፣ እጃቸውን ለመቀማት ዘርግተዋልና። ባልቴትና አባት እናት የሞቱበትን አስለቅሰዋልና። ያን ጊዜ የተናቁት እንደ አንስርት ይበራሉ፣ ክንፎቻቸውም ይወጣሉ፣ ጎልማስነታቸውን ይታደሳል። ያን ጊዜ ትዕቢተኞችና ኩሮች ይገለጻሉ፣ ኀፍረታቸውም ይገለጻል። ያን ጊዜ ታረዙት ይለብሳሉ፣ የዝናብና የጠል ካፊያ አርሷቸዋልና። ብርድና ውርጭ አስቸግሯቸዋልና፣ የፀሐይ ሐሩርም አቃጥሏቸው ነበርና። ያን ጊዜ ጦርና ጋሻ ቀስትና ፍላጻ የለም፣ በምድር የነበረ ሁሉ ተሽሯልና። ያን ጊዜ ንጉሥ አድሎ በሌለበት በቅን ፍርድ ይፈርዳል። ያን ጊዜ ኃጥአን ከጻድቃን መካከል ይለያሉ፣ ርኩሳንም ከንጹሐን መካከል ይለያሉ። የዛን ጊዜ አውያት፣ የዛን ጊዜ አውያት፣ የዛን ጊዜ ጮት፣ የዛን ጊዜ ልቅሶ። ምን ያህላል እርሱ ቅሉ ፈጣሪ ወደ ጥፋት መንገድ ሲሄዱ ባያቸው ጊዜ እጁ ስለፈጠራቸው ፍጥረቶቹ እስኪያለቅስ ድረስ። ያን ጊዜ ኃጥአን ስለ ራሳቸው ያለቅሳሉ፣ ጻድቃንም ስለ ዘመዶቻቸው ያለቅሳሉ። የሰማይ መላእክትም ስለ ሰው ፍጥረት ያዝናሉ። በዚህ ጊዜ ሁሉ ከተፈጸመ በኋላ ያን ጊዜ ለመረጣቸው ለወዳጆቹ ለጻድቃኖቹ የብርሃን ድንኳን ይተከላል። 7 መሰወሪያ ያለው የእሳት መጋረጃ ይዘረጋል። የካህናት አለቃ ኢየሱስ ክርስቶስም ከዛ ወደዚህ ምስጢር ይገባል። ለግብር ሥርዓት ቀሳውስትን በቀኙ ዲያቆናትንም በግራው ያቆማቸዋል፣ የምስጢርንም ሥርዓት ያሳያቸው ዘንድ። ምን ይመስላል? ስሙስ ምንድን ነው? የዛን ጊዜስ ምስጢር ምን ይባላል? ዛሬ ሊናገሩት አይቻልም፣ በሰው ልቦና የለም። የተሾማችሁ ካህናት ሆይ ከሰማይና ከምድር ጌታ ጋር ካገለገላችሁ ለእናንተ ክብር ይገባችኋል። የንጹሐን ወር ሻሾች የምትመስሉ የተመረጣችሁ ዲያቆናት ሆይ ለእናንተ ደስታ ይገባል። ድንቅ ምስጢርን ባያችሁ ጊዜ ሰንፔር በሚባል ዕንቁ ላይ የቆመ ንጹሕ ወርቅ አዕማድን የምትመስሉ ክቡራን አበው ሆይ መመስገን ይገባችኋል። ብሩዓት ከዋክብትን የምትመስሉ ሁላችሁ ምእመናን ሆይ ለእናንተ ክብር ይገባል። ክርስቶስ አንድነትን ወደሚያደርግባት ወደዚያች ሰርግ በምትገቡበት ጊዜ ጌታችሁን ታጥቆ ከእናንተ ጋር እየተመላለሰ የእርሱን ሀብት ሲሰጣችሁ ባያችሁት ጊዜ ለእናንተ ክብር ይገባል።
ያን ጊዜ ለእኛ ለምኑልን፣ ለእኛም አልዱን ይምረን ይቅር የሚለን ዘንድ በሥራችን አይደለም በሥራችሁ ነው እንጂ በረከሰች ሥራችን አይደለም እንደ አምላካችን ምሕረት ነው እንጂ። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይደለም። አቤቱ ኃላፊ ከሚሆን ከዚህ ዓለም ስለሄዱ ስለሞቱት አባቶቻችንና ስለ ወንድሞቻችን እንለምናለን እንማልዳለን። በበጎ ታሳርፋቸው ዘንድ በፊትህ ከኃጢአት ንጹሕ የለምና ሰውስ በኃጢአት ጭቃ የሆነ ነው። ኃጢአትን ብትጠባበቅ ግን አቤቱ በአንተ ፊት ማን ይቆማል? የብርሃን ሰንበት በሆነች ይህ ሥጋና ደም በተሠራባት በዚህች ቀን ዛሬ ስማቸውን የምናውቃቸውን በዚህ በአገልጋዩ ቃል እንጠራለን። ስማቸውን የማናውቃቸውን አንተ በምሕረት አስባቸው። ስማቸውንም ነጻ በምታደር በኢየሩሳሌም በሕይወት መጽሐፍ ጻፍ። አቤቱ የጳጳሳቱን አለቆች ጳጳሳትንና የኤጲስቆጶሳቱን ቀሳውስትንና ዲያቆናቱን የክርስቲያንንም ወገኖች ሁሉ ማራቸው፣ ይቅርም በላቸው። አቤቱ ቅዳሴ ፊት ስብሐት አኮቴት ልዕልናም አሉ። የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ለጌትነት መጠን የለውም፣ ለመንግሥትም ፍጻሜ የለውም፣ ለአገዛዝም ወሰን የለውም፣ ለግዛትም ዳርቻ የለውም። መለኮት የሚገኝበት አናኗርም የሚወሰንበት አይታወቅም። ለመለኮት የሚገኝበት አይመረመርም። ባሕሪንም የሚደነገግበት ቅድምናም የሰው ሐሳብ አይደርስበትም። ዳህራዊነትንም የመላእክት ፍጥነት አያገኘውም። አንተ ከሁሉ አይነት የሰወርከነ አንተ ከሁሉ ሩቅ ምጡቅ ነህ። አንተን በሚፈሩ ሁሉ ዘንድ አንተ የቀረብክነ ከእርሳቸውም ጋር ትኖራለህ፣ ፈቃዳቸውንም ታደርግላቸዋለህ። ኃጥአን መመለሱን እንጂ ሞቱን የማትወድ ሕፃንን ከአባቱ ወገብ አውጥተህ ወደ ሴት ማኅፀን የምትልከው ሆይ በረቂቅ ሰፋድልም የምትጠቀልለው ውሃም ሲሆን በጠበብህ የምታረጋጋው በጥበብ የምታረጋጋው የሕይወት መንፈስንም እፍ ትልበታለ። በሆነ ሆኖ በ40 ቀን ትሾመዋለ፣ ታድለዋለ። ባለጸጋ ለመሆን ለመድኃኒትም ቢሆን ለመጽደቅም ለመኮነንም ቢሆን ዳግመኛም ከዛ ታወጣዋለህ፣ ዓይኑንም ትገልጣለህ። ከዛ የሚገባበትንም ምድር ያይ ዘንድ ጉሮሮውን ከፍተ ታስጨዋለህ፣ እጁንና እግሩንም ታንቀሳቅሰዋለህ። የእናቱን ጡት ያውቅ ዘንድ የምታሳድገውና የምታጎለምሰው እስከ ርጅናም የምታደርሰው ሆይ ነፍስን የምታነሳሰው ሳይታይ ጉምንም ያለ ድምፅ የምታስሄደው ሆይ ምስጋና ሁሉ የማይመላው የምስጋና መዝገብ ያለ አቤቱ እንዳንተ ዙፋኑን በእሳት የጋረደ ማን ነው? በልብሱስ የውሃ ስዕል ያደረገ ማን ነው? ተራራዎችንስ እንዳንተ በሚዛን የመዘናቸው? የባሕርንስ ውሃ በፍም የሚሰፍረው ማን ነው? እንዳንተ አዳራሹን በውሃ የሚታታ ዙሪያውንስ በእሳት የሠራ ማን ነው? በላይ ያለው የውሃው ጠፈር በጥበብህ ወደ እሳት ግድግዳ አይወርድም። በታች ያለው የውሃው ግድግዳም በአኗኗርህ በላይ ወዳለው ወደ ውሃ ጠፈር አይወጣም። ይህ ነገር የሚያስደንቅ ዕጹብ ነው፣ ድንቅ ነው። ማናቸውን አስቤ አደንቃለሁ። በአርሙመና በቅድስና ከአባትህ ጋር መኖርህን ነውን? ከአባትህ ጋር መኖርህን ነውን? ወይስ እንደ ሕፃን በእናትህ ክንድ መያዝህን ነውን? ማናቸውን አስቤ አደንቃለሁ። ከሱራፌል ዘንድ እንደ ባሕር ማዕበል የሚቀርብልን የሚጣልልን ምስጋና ነው። ወይስ በዮርዳኖስ በትሕትና መቆምህን? አቤቱ በላይ ሳለ በታች ብቸኛ ትሆናለህ፣ በታች ሳለም በላይ ሦስት ትሆናለህ። እኛስ የተቻለንን ያህል እንተናገር እስከ ሰማይም አድርሰን፣ ከዛ ማለፍ ግን አይቻለንም። ይሻገር ዘንድ ሌላችንን የሚያሰናብተው የእሳት ባሕር ከዚያ አለና። አናኗርህን አንተ ራስህ ታውቃለህ፣ መለኮትንም አንተ ራስህ ትረዳለህ። ያንተ ሥጋ የሚሆን ይህንን ኅብስት እናቀርብልሃለን፣ ያንተ የሚሆን ይህንንም ጽዋ እናቀርብልሃለን። ስለ ኃጢአታችንና ስለ በደላችን ስለ ሕዝብም ስንፍና
ከደቀ መዛሙርት የሰወርከው የጌትነትን ገናንነት ምስጢር የለም። ቀሳውስት እጆቻችሁን አንሱ፣ በፊታቸው ህብስቱን አንስተህ ያዝ። እናምናለን ይህ እርሱ እንደሆነ በእውነት እናምናለን። አመስግነም ባርከህ ከእርሱ መለየት የሌለበት ሥጋዬ ይህ ነው ንሱ ብሉ አልካቸው። አሜን አሜን አሜን። እናምናለን እንታመናለን። ጌታችንና አምላካችን ሆይ እናመሰግናለን። ይህ እርሱ እንደሆነ በእውነት እናምናለን። እንዲሁም ጽዋውን ውሃውንና ወይኑን ቀላቀል ካመሰገን አክብረህ ሰጣቸው። ከእርሱ መለየት የሌለበት ደሜ ነው ንሱ ጠጡ ብለህ ሰጣቸው። ይህንንም ኅብስት በምትበሉበት ይህንንም ጽዋ በምትጠጡበት መጠን በሞቴንና መነሳቴን ንገሩ። ወደ ሰማይ ማድረጌን እመኑ። ዳግመኛም በክብር መምጣቴን ተስፋ እያደረጋችሁ አቤቱ ሞትን፣ ቅድስት ትንሣኤን እናገራለን። ከመለኮትነት ገናንነት ምስጢር ከደቀ መዛሙርት እንዳልሰወርክ እነሱም ከእኛ የተሰወሩት የለም። ለቤተ ክርስቲያን ሥርዓት ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት አድርገው ሾሙን። ሕጋችንን የሚቃወሟትንም ሁሉ ስም አጠራራቸውን ከምድር ነቅለህ አጥፋ። ስማቸውንም በሕይወት መጽሐፍ አትጻፍ። ሐዋርያት አንድ ካደረጓት ቅድስት ቤተ ክርስቲያን ጋር የማይተባበሩትን ሁሉ በአንገታቸው የእሳት ዛንጅር ስቀልባቸው። በእርሱም ተከበው ወደ ጥልቁ ልቅሶ ይድረሱ። ቅዱስ ስምን የሚጠሉትንም ሁሉ ሰይፍን መዝህ ክበባቸው። የሚረግጧትንም ምድር ረግረግ ሁና ታስጥማቸው። በሕያዋነታቸው ወደ ሲኦል ይውረዱ። ስለ ስምህ የተሰደደውን በአላውያን ዘንድ ብዝበዛ የሆነ እኛን ግን በይቅርታ ጠብቀን፣ ይቅርታን ማሳየን፣ የምእመናንን ልቦና እናጸና ዘንድ አሜን። አቤቱ ማረን፣ አቤቱ ራራለን፣ አቤቱ ይቅር በለን። ለመንጋ የማይራሩለት የሚከለክሉ የሚነጥቁ ከልካዮች በዝተዋልና እርሱን በእርሱ አክብረ ለሁለናችን አንድ አድርገህ ትሰጣቸው ዘንድ ወልድ ሆይ እንደታመመ ሰው አሰምተ ተናገር። ኤልማስ ላማ ሰበክታኔ በል። ባፋቸው ሙስ ሳለ አባቴም ሆይ ሥጋዬን የበሉትን ደሜን የጠጡትንም ማራቸው፣ ይቅር በላቸው በል። ያንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ መሆንን ስጠን። የእግዚአብሔር ስሙ ምስጉን ነው። የመንፈስ ቅዱስ ጸጋ ላክልን። ዳግመኛም የምሕረት አምላክ እንማልዳለን። አገልጋይ ለሚሆን ለእርሱ እናገለግላለን። መሥዋዕት ለሚሆን ለእርሱ እንሰዋለን። ለሚቀርብ ለእርሱ እናቀርባለን። በግ እርሱ ከሰማይ ሰማያት ይምጣ። በዓይናችን አይተን በእጃችን ሰውተን ደስ እንሰኝበት ዘንድ ሥጋው ከዚህ ኅብስት ጋር አንድ ይሁን፣ ደሙ ከዚህ ጽዋ ጋር ይቀዳ። ይህን ኅብስት በሚበላበት ጊዜ ከእኛ ወገን ላንዱ ያለ ደምና ያለ መንፈስ ሥጋን ብቻ የሚበላ ይምሰለው። ይህንንም ጽዋ በሚጠጣበት ጊዜ ከእኛ ላንዱ ያለ ሥጋና ያለ መንፈስ ደምን ብቻ የሚጠጣ ይምሰለው። ሥጋና ደም መንፈስ አንድ ናቸው እንጂ እግዚአብሔር አምላካችን መለኮቱ ከትስብእቱ ጋር አንድ እንደሆነ አብ ሆይ እንለምናለን፣ ከቸርነትም እንማልዳለን። መፍቀሬ ሰብ ሆይ እሳተ መለኮት ሲሆን ለባሕሪው ፍለጋ የሌለውን ልጅን ወዳጅን ትሰድልን ዘንድ የሕይወት እሳት የሚመስል መንፈሳዊና ነባቢ መሥዋዕትን እስኪ እኔው እርሱ ኢየሱስ ክርስቶስ በዚህ በመሥዋዕቱ ላይ ይደር ለዘላለሙ። ክብርት የምትሆን ይህች የክርስቲያን ሰንበት ምን ትደንቅ! የተመሰገነች ይህች ቀን ምን ትደንቅ! እንደ አብ የሰለጠነች እንደ ወልድ የምትገዛ እንደ መንፈስ ቅዱስ የምትኖር ናት። ይህች ቅድስት የክርስቲያን ሰንበት ምን ትደንቅ! ከአምላካችን ከእግዚአብሔር ዘንድ ለምኝልን፣ ለእኛም አማልጅን ለዘላለሙ።
ቅዱስ አብ አንድ ነው፣ ቅዱስ ወልድም አንድ ነው፣ መንፈስ ቅዱስም አንድ ነው። በመዝሙር እንደተናገረ አቤቱ በጥላህ ማን ያድራል? በመቅደስስ ተራርነት ማን ያርፋል? መንፈስ ቅዱስ መለሰ እንዲህም አለ፣ በንጽሕና የሚኖር ጽድቅንም የሚሠራ ነው። በልቦናው እውነትን የሚናገር በአንደበቱ ያልሸነገለ በባልንጀራው ላይ ክፉ ያላደረገ ዘመዶቹን ያልሰደበ ክፉ ነገር በፊቱ የተናቀ እግዚአብሔርን የሚፈሩትን ሰዎች የሚያከብራቸው ባልንጀራውን ምሎ የማይከዳ ወርቁን ባራጣ ያላበደረ በንጹሕ ሰውን ላይ ማማለጃን ያልተቀበለ እንዲህ የሚያደርግ ለዘላለሙ አይታወክም። ዳግመኛም ወደ እግዚአብሔር ተራራ ማን ይወጣል? በመቅደሱስ ቦታ ማን ይቆማል? አለ። መንፈስ ቅዱስ መለሰ እንዲህም አለ፣ ልቡ ንጹሕ እጁም ንጹሕ የሆነ ነው። በሰውነቱ ላይ ከንቱን ነገር ያልተቀበለ ለባልንጀራውን በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ይቀበላል። ሰሪዋ ተጠባቢዋ አምላካችን እግዚአብሔር ወደሚሆን አገር ይገባል። ኑ ከፍ ከፍ እናደርጋት፣ ኑ እናመስግናት፣ ኑ እናክብራት፣ ኑ በዓል እናደርግላት። የበዓላትን መጀመሪያ ይህችም ክብርት የምትሆን የክርስቲያን ሰንበት ናት። ትናንት በመግባቷ ደስ እንዳለን እንዲሁ በመውጣቷ ደስ ይበል ብሎን እንሸኛት። በእርሷ ሥጋችንን በማሳረፍ እየተጋን ረፍታችን ግን በደዌ እንደታመመ ሰው በመተኛት አይደለም፣ ቀንና ሌሊት በመትጋት ነው እንጂ የዚህች ዕለት ወዳጆቿ እንሆን ዘንድ ዳግመኛም እንደ እንስሳት ለሆነ ከእንስሳትም ለከፋ ለኛ ወደ አምላካችን ወደ እግዚአብሔር ለምኝልን፣ ስለ እኛም ማልጅን በል። ቅድስት ሆይ በየሳምንቱ ወደ እኛ ነይ፣ ባንቺ ደስ ይለን ዘንድ ብኪ